አሁንም መጣው እናንተ አብይ አህመድ እንዲህ ጥሬ አሮን ጥሬ ሳይፈጭ ስቶማክ ውስጥ ሳይፈጭ ጥሬ አራ ያራው ለመሰላችሁ በራሳችን ድክመት ነው፣ በእኛ ድክመት ነው። አብይ አህመድ ሲመጣ ሞት አለቃ ነው አይደለ? አንድ ኮከብ ሞት አለቃ እኮ ነው። የሞት አለቃ ደግሞ ስንት ነበረ? በዚህ ላይ ስደተኛ ነበረ። አሜሪካን ሀገር ሴፍቲ ኔት ከዝናሽ ታያቸው የልጆች ቁጥር እየተሰጣቸው የሆነ ኮንዶኒየም ላይ ተሰቅለው የሚበሉ ነበሩ። ዛሬ ይሄን አርግ ያለው ይሄ እንዳይሆን ይሄ ነው ይሄን አርግ ያለው በህዝብ ገንዘብ እያለ ሲናገር እያለ ሲገድል እያለ ጦርነት ሲያውጅ እያለ ሲያፈናቀል ሁሉን ዝም ያልከው ለምንድን ነው? ጥፋቱ የማን መሰላችሁ? የህዝብ እኮ ነው። እኔ ምንም አትበሉኝ፣ የህዝብ ጥፋት አለ፣ ትልቅ ጥፋት መጥቶ ስልጣን ላይ የሆነ ነገር እንዳውም በስልጣን እኮ ተመርጦ ምናምን ሳይሆን ዝም ብሎ እኮ ተሰራርቆ የመጣ ነገር ነው። ህዝብ ነው ጥፋተኛ፣ አብይ አህመድ አይደለም። ህዝብ ነው ጥፋተኛ። የእሱ ገንዘብ የት ነው የሆነው? አካውንት መቆጣጠር ምናምን በሌለበት መንግስት፣ የኢትዮጵያ መንግስት ትዝ ይላችሁ እንደሆነ ከ15 ዓመት 10 ምናምን ዓመት የሊቢያ ጦርነት ገዳፊ ሳይሞት በፊት ከገዳፊ ላይ እኮ ማአት ገንዘብ ወስዷል። ኒኮላስ ሳርኮዚ የሚባለው የፈረንሳይ መንግስት ለምርጫ ገንዘብ እንትን ለማለት ከሱ ብዙ ብር ወስዷል። አሁን እኮ እስር የእግር ላይ እስር ፕላስ ላይ ተደርጎለታል። ለምን? የውጭ ሀገር ነጮቹ መንግስት ላይ ስትመጣ ምን ነበረህ? ስትወጣስ ምን ይዘህ ወጣ? ያ ሁሉ እኮ ቁጥጥር አለ። አብይ አህመድ ምን ይዞ ነው የመጣው? ስንት ብር ነበረው አካውንት ውስጥ? ምን ነበረው? ሀገር ሸጦ አይደለም ወይ? አሁን ይሄ ሁሉ ገንዘብ እየዘረፈ አይደለም ወይ? ይሄ ሁሉ ገንዘብ ጭራሽም እኮ አያፍርም እኮ። ማያፍር ሰው ነው እኮ። ይሄን አድርጌያለሁ፣ ማንም መንግስት ይሄን አድርጌልሃለሁ፣ እንደዚህ አድርጌልሃለሁ፣ እንደዚህ ከየትም ላምጣ ከየትም አይባልም። ለዛ ሁሉ እሺ ብለን የተቀበልነው የህዝብ ጥፋት ነው የምላችሁ። አሁንም ዝም ብላችሁ ከተቀበላችሁ ምርጫ አለ ብላችሁ ምርጫውን ቢራዘም ምርጫውን ቢኖርም ባይኖርም አብይ አህመድ መወገድ አለበት ነው የምለው። የሽግግር መንግስት እውነት መከላከያዎች እየሄዳችሁ እየተፈጫችሁ እያለቃችሁ ነው። የሽመልስ ማን ነው የይልማ መርዳሳ አይሮፕላን አያድንህም። መሳሪያ ይዘህ ስገባ የፈለገው ክልል አያድንህም። የይልማ መርዳሳ ሚግና ምናምኑ ድሮኑ ህዝብ ይገላል። የኢንተርናሽናል ይሟገትበታል። እኛም እንጮኋለን። ትምህርት ቤት ያወድማል፣ ሆስፒታል ያወድማል፣ ሁሉ ነገር ያወድማል። ሲቪሎችን ይጨፈጭፋል እንጂ ታጋዮችን አይነካም። ይሄን እንድናውቅ ያስፈልጋል። ነው እኮ የምላችሁ። ስለዚህ ይህ ሁሉ እንዳይሆን ከተፈለገ ህዝባዊ እምቢተኝነት ይውልቅ። ታጋዩ መሳሪያ ይዞ ጫካ እስከገባ ድረስ ህዝባዊ እምቢተኝነት አስፈላጊ ነው። ደከመን እኮ መናገር። እኔ እውነት የምላችሁ ደክሞኛል። አፈር ባልመጣ ለምን ገደል አይገባም? እዛች ሀገር ስለናፈቀችኝ ነው፣ ዘመዶቼ ስለናፈቁኝ ነው አይደለም የምናገረው። ባልመጣ ገደል ይግባ። ደከመኝ መናገር፣ ደከመኝ። ህዝባዊ እየራበው እኮ ብር የሚጠይቅህ እኮ አለ እኮ ቁጭ ብሎ አዲስ አበባ ሌላ ከተማ ቁጭ ብሎ ማምዬ ብሎ እኮ የሚጠይቅህ ብር አለ። አያፈነዳውም እዛ። ህዝባዊ እምቢተኝነት እንዲነሳ አያረግም። እራሳቸው ፖለቲከኞቹ ምንድን ናቸው? እስኪ ሞቱ ነው የሚጠብቁት።
ሰላማዊ ትግል እንታገላለን። ሰላማዊ ትግል ከአብይ አህመድ ጋር አይሰራም። በጭራሽ አይሰራም። ሌላ ወጥቷል አይደለ? ጫካ ህዝባዊ እምቢተኝነት አስፈላጊ ነው። ከሌላው ሀገር ለምን አትማሩም? እንዳው ትልቅ ህዝብ አለንና ብዙ ህዝብ አለን እንላለን። ትንሽ ህዝብ ያላት ሀገር እንዴት አይነት ህዝባዊ እምቢተኝነት አድርገው ሌላውን በሙሉ ጠቅልለው እውነት አንድ መንግስት አንድ አምባገነን መንግስት እንዴት እንደሚያስወግዱ እስኪ ከሌላው ተማሩ። እኔ ነው ምለው። እየወጣ አሽሙሩ፣ ስድቡ ይሄ ባለጌ ወራዳ አብይ አህመድ አሊ የሚባለው ወራዳ የሚናገረው ወራዳ እኮ አነጋገር ነው። የሱም ምላስ እየሰማክ ሲያታ ብሏል እኮ ሜሞሪ የላቸውም። እንደፈለገን እኮ የሚያታልልክ። ታዲያ ጥፋቱ እኮ ሰውየው አይደለም፣ ጥፋቱ የህዝቡ ነው። በየከተማ ያለ ህዝቡ ነው። ልንገርክ፣ አሁን ድሬዳዋ እንዳሉ ይጨፈጨፋሉ። ከንቲባው ሸኔ በማለት የራሱን የአብይ አህመድ ጋቸና ሲርና አዘጋጅቶ ጭፍጨፋ ጀምሯል በድሬዳዋ ራሱ። እንዳው ሙስጠፌ ሱማሌዎች እውነት ማኖት ዘውዱ ሾው ላይ የምትገቡት ፕሮፌሰር መሐመድ ሐሰን ለሱማሌ ወገኖቻችሁ ንገሯቸው። እነዚህ ሰዎች አደብ እንዲገዙ ከኛ ጋር እንዲሆኑ ከኛ ጋር ሆነው ይሄ ኦህዴድ የሚባለው ብልጽግና የሚባለው ፓርቲ ሁሉንም ጠቅልሎ አርዶ ጨርሶ ሊበላ ስለሆነ ፕሮፌሰር መሐመድ ሐሰን ቤልጂክ ያሉት ነው ምለው ይሄን ነገር የሱማሌ መንግስት እንዲያስብበት ያስፈልጋል። 40 ተብሎ 40 ሱማሌ 40 ኦሮሞ። እኔ በተወለድኩበት ሀገር እንግዲህ 60 ዓመት እየመጣ ነው። በተወለድኩበት ሀገር ድሬዳዋ ውስጥ 40 ኦሮሞ የለም። 40 ኦሮሞ 60% 50-60% ያለው ጉራጌ፣ አርሲ የአርሲ ኦሮሞ ነው። ጉራጌ፣ አማራ ብዙ ነው ያለው ድሬዳዋ ውስጥ ብዙ ነው። 40% የምንለው አማራ ነው። ከምንም የተገለለ ህዝብ ነው። አሁን ያለው ከንቲባ ኦነግ የሚባል ሸኔ የሚባል በጥግ በኩል ሰራዊት መጥቷል እያለ የራሱ ጋቸና ሲርናን አድርጎ አማራን ድሬዳዋ ውስጥ ሊያስጨፈጭፍ ነው። ይሄ እንድታውቁ ያስፈልጋል። በቅርቡ ሊያስጨፈጭፍ ነው። የሙኒ ሙስጠፌ እየተሟገተ ነው። የሶማሌ ክልሉ ግን የሽመልስ አብዲሳ ኦሮሞን ጠቅልሎ ለመያዝ አብይ ጠቅልሎ ለመያዝ ድሬዳዋን አዲስ አበባን በልተዋታል እኮ በአዋጅ አልወጣም እንጂ። አሁን እችንም ሊበሉ ማመሰላችሁ ዋጋ የሚከፍለውና የበዓል ደም የሚፈስበት የኢሬቻ ደም የሚፈስበት ታርዶ የሚቀረው ማመሰላችሁ 50% ድሬዳዋ ውስጥ አማራ ጉራጌ ነው ያለው። አማራና ጉራጌ ነው ነጋዴው ቤት የመሰረተው ምን ያለው ዘላለም የነበረው አማራና ጉራጌ ነው። በቅርብ ቀን ታያላችሁ ሲታረዱ። ይሄ በጣም ያሰጋኛል። እኔ ይሄ ነው የምላችሁ። ስለዚህ እኛው ነን የፈቀርንለት ነው ማለት። ስለዚህ ህዝባዊ እምቢተኝነት ያስፈልጋል። ድሬዳዋ፣ አዲስ አበባ፣ ናዝሬት፣ ደብረ ዘይት፣ ባህር ዳር፣ ጎንደር፣ ሁሉም ወሎ፣ ጠቅላላ መቀሌ ሰውየው መወገድ አለበት። አብይ አህመድ አሊ የሚባለው ይሄ ነው የምላችሁ። ምን ሀገሬ ራሱ ያሰጋኛል። ዘመዶች ያልቃሉ። ይሄ ነው የምላችሁ። ወዳችኋለሁ። ሰላም አምሹልኝ።